እኔ ራሱ የፕሌን ትኬት ተቆርጦልሃል ተብዬ ነው ተደውሎ የተጠራልኝ። እኔ ጋር አልተሰበሰበ ብሩ የተሰበሰበው እዛ ባለ ሰው በሽማግሌዎች መካከል ነው ብሩ እንትን ሲል የነበረው። ለምንድን ነው እል ነበረ አባቴ። ለካስ ሁሉም ሙልጫ ለሌባ ነበረ። እኔ ብቻ ልናገራቸው እንደምችል እኔ ነበር ለካስ ፈርቶ የነበረው። እንግዲህ ይሄን የማስመሰል እንባ ተመልከቱ፣ የድራማ እንባ። እኚህ ልጆች በጣም በሚገርማቸው ሁኔታ ይሄ ልጅ ከፕሮቴስታንት እምነት ነው ወደ ኦርቶዶክስ ቤተክርስቲያን የመጣው፣ ወይም ከወንጌል አማኝነት ነው ወደ ኦርቶዶክስ ቤተ እምነት የመጣው። ሲመጣ እንደመጣ ይሄ ልጅ ተምሯል ወይ የሚለው ጥያቄ ለሁላችሁም ጥያቄ ሆኖ ይቀመጥና እንደመጣ ሽቀላ ላይ ነው የገባው። ሽቀላ ላይ ልክ እነደምረው እነተመዝገን ይሄ ነው ወንበር ጠራጊ መንገድ ጠራጊ የሚባለው ይሄ ነው። በነገራችን ላይ መንገድ ጠራጊ ነው። እንደመጣ ቀላል ገንዘብ አይደለም አሁን ይሄ የሚጠይቀው አለው። ከናንተ በላይ ጨካኞች እንዲህ ስታዋቸው ምስኪን አይመስሉም? እንዲህ ስታ ሩሩ ገር ምናምን እኚህ ናቸው። በነገራችን ላይ ቀድመው ስሜን ማጥፋት ምክንያቱም ምንድነው እኔ ቀጥታ እኔ ስለምን እንደሆነ ቀጥታ የት መቀሌ እንደደረስን እገሌ ለሚባለው ሰው 50 ሺህ ብር አስገባ። እቺ ማናት መሲ ብርጅስቶን ናት ምናምን የምትባለው። እገሌ ለሚባል ሰው ስንት ሺህ ብር ነው? 20 ሺህ ብር ነው 10 ሺህ ብር አስገባ። እገሌ ለምትባል ሴት 5 ሺህ ብር አስገባ። ብሩ እኮ እኔ ጋር አይደለም። ብሩ የተሰበሰበው እዛ ባለ ሰው አካውንት ነው። እኔ ምንም አውቀው ነገር የለም። ደውልና እነሱ ያውቃሉ እንዲያስገቡ ንገራቸው። እንዲህ ነው የተባልኩት። እግዚአብሔር ያሳያችሁ። መሲ ብርጅስቶን እሪ ብላ ያወጣችሁ ለዛ ነው። ይዋጥላችኋል፣ ይጠጣላችኋል። ግን ነውር አይደለ? የውሸት ለቅሶ፣ የድራማ ለቅሶ። እቴ እንዲሆና እቴን አሳክሙ፣ የውሸት ለቅሶ። እኛ እኮ ታማሚ ምን ያህል እንደሚሰቃይ እናውቃለን በየቀን። ብዙዎች ካርድ ማውጫ አጥተው እኮ ህይወታቸው ሲያልፍ እናውቃለን። ብዙዎች መድኃኒት መግዣ አጥተው ህይወታቸው ሲያልፍ እናውቃለን እኮ። እንዴት እህቴ ታማለች ኩላሊቷ ፌል አድርጓል ብላችሁ እንዴት ገንዘብ ትበላላችሁ? 11 ሚሊዮን ነው ስንት ሚሊዮን ብር ነበር የተባለው? የተደራጀ ጋንግ ታውቃላችሁ? ስንት የሚረዱ እኮ እህቶች አሉ። እናንተ በተራበ ሰው ስም በታመመ ሰው ስም ገንዘብ ሰብስባችሁ ኢትዮጵያ ውስጥ ድርጅት ከፈታችሁ አይደል? ሚስቶቻችሁን አውሮፓና አረብ ሀገር ላካችሁ አይደል? እህቶቻችሁን ቤተሰቦቻችሁን ላካችሁ። እግዚአብሔር ዝም የሚላችሁ ይመስላችኋል? ምን አይነት ሞራል ቢኖራችሁ ነው? የምሬን ነው። ኤርሚ ቤት ገንዘብ ተሰብስቧል። እነ ሚኪ ቤት ገንዘብ ተሰብስቧል። የእገሌን እህት እናሳክም ተብሎ ነውር አይደል? ሚዲያ ላይ ትመጣላችሁ። ከዛ በኋላ እናንተ ይሄን ርዕስ ይዛችሁ ስትመጡ ውሸት ነው ብዬ የገባሁት እያንዳንዱ ሚስጥሩን ስለማቅ ነው። ተው ተብዬ ነኝ በሰዓቱ ራሱ። በጣም የሚገርማችሁ እንደሆነ ታውቃላችሁ፣ ባለ 5 ኮከብ ሆቴል ሻራተን ሂልተን ነበረ የሚዝናኑት። ባለ 5 ኮከብ ሆቴል ሻራተን ሂልተን፣ ይሄ አቤን የሚባለው ምናምን ይሄ እንዲህ እንትን በቃ ምስኪን እየመሰለ ይሄ እንትን ምናምን የሚሰራው እዚህ ቲክታክ ላይ አንዱ ጆዚ የሚባለው ጠፋ በቃ እየወጡ ዱባይ ነው የሚዝናኑት። እየወጡ ከደሃ 5-10 በታመመ ሰው ስም ሰብስባችሁ አይደብራችሁ? ነውር አይደል? የእውነት እኮ በጣም ነውር ነው። እህቴ ታመመች ብላ እህት እኔም እንዳልኩኝ ታውቃላችሁ፣ በጣም ግራ ስለገባኝ እንዴ ሁለቱም ጓደኛሞች ናቸው። የሁለቱም እህት ሳይመልቲኔስሊ እንዴት ሊታመሙ ቻሉ ነው ያልኳቸው። ምን እንደነበረ ታውቃላችሁ?
የተያዘባቸው ፋይል ነበርና ያው ፋይል ተይዘው እያንዳንዱ በፋይል ተያይዘዋል። በነውር ማለት ነው። በነውር ስለተያያዙ ይሄን የምታረጉ ከሆነ ይሄን አናደርግም፣ ይሄን ልታረጉ ግን ኮሚሽን ተብሎ በድርድር እንዴት ከታማሚ ጋር እናንተ ድርድር ኔጎሽዬሽን ውስጥ ትገባላችሁ? ከታመመ ሰው ጋር እናንተ ድርድር ነውር አይደል እንዴ? አቤኒ እውነት አንተ መታ አሁን ደግሞ አሁን ቤተክርስቲያን ለቤተክርስቲያን ፎቶ ሁሉ እየተለጠፈ ነው በየቦታው። ጆዚ የእውነት ነውር አይደለ? እውነት ኢትዮጵያዊ ቤተሰብ አላሳደጋችሁ? በኢትዮጵያዊ ማህበረሰብ ውስጥ አላደጋችሁ? ምን አለ ባትበሉስ? ምን ይሰራላችኋል? መድኃኒት እኮ አጥቶ የሚሰቃይ ብዙ ኢትዮጵያውያን አለ። መድኃኒት መግዣ አጥቶ በጣም ብዙ ኢትዮጵያዊ። ነገ የቸገረው ኢትዮጵያዊ ቢመጣ በእናንተ ፈንታ እናንተ በሰራችሁት ፌክ የሆነ ታሪክ መታከም የነበረባቸው 2 ኢትዮጵያዊ ምስኪን ድሃዎች እንደሞቱ ታስባላችሁ? እናንተ በምታጭበረብሩ ህዝቡ የእውነት ለታመመው ሰው ቢሰጥ 2 ሰው እንደሚያሳክም 4 ሰው እንደሚያሳክም ታውቃላችሁ? 18 ሚሊዮን 13 ነው 14 ሚሊዮን ብር ነው የጠየቃችሁት። ከመቼ ጀምሮ ነው 14 ሚሊዮን ብር የገባው? የኩላሊት ንቅለ ተከላ 14 ሚሊዮን ብር የገባው ከመቼ ጀምሮ ነው? ወዳጄ ተውላጠግስ አንተ ሌባ። ይሄም ወንጌል ነው። ሌባን ሌባ ማለት ወንጌል ነው። አካውንት ቀይረ ከምትመጣ በራስ አትመጣም። በቃ ሌባ ከሆንክ ሌባ ነህ። ምን የዳቦ ስም እንድሰጥ ነው? እንዳትተዋቸው የሚሰበስቡት እኚህ ሰዎች ከክርስቲያኖች ነው። ኤርሚ ቤት ገብቶ እኮ ቀላል ገንዘብ አይደለም ሰብስቦ የወጡት። ቀላል ገንዘብ እንዳይመስላችሁ። ሰው እንዴት ያልታመመ ሰው ታመመ ብሎ እንዴት ይዋሻል? ጆዚ የሚባለው ገንዘቡ እጁ ላይ እንደገባ ላጥ ብሎ ጠፋ። ላጥ ብሎ አሁን መንገር ላይ ሃይ ብትሉት ራሱ ካጠገባችሁ ነው ሮጦ የሚጠፋው። ግን አቤኒ ግን ምን አይነት ሞራል ኖሮህ ነው የእውነት ቁጭ ያልከው? ማህበራዊ ድረገጽ ላይ ስትወጣ አጭበርብሬ የሰበሰብከው ገንዘብ አእምሮ ላይ አይወጣም? 14 ሚሊዮን ብር ደግሞ እኮ እንዴት እያራወጡ ገንዘቡን እንደሚሰበስቡት ውሸት እንዴት እያሯሯጡ በእውነት በግፍ ገንዘብ የግፍ ገንዘብ በልታችሁ የምትኖሩ ይመስላችኋል? እዚህ ጋር እኮ ያሉ ሰዎች ገንዘብ ሲሰጧችሁ ተርፏችሁ አይደለም እኮ፣ ወይ የሚረዱት ሰው አጥተው አይደለም እኮ ገንዘብ የሚሰጧችሁ። ጓዳቸውን አጉድለው ትዳራቸውን አጉድለው ሌት ተቀን ስራ እየሰሩ ነው ገንዘብ የሚሰጧችሁ። ቁጭ ብለህ እንደ ጎረምሳ በየጫት በየጠጅ ቤት በየግሮሰሪ አጀንዳ እየቀረስክ እየመጣ የሰው ላብ ትበላለህ። የሰው ላብ የደም ዋጋ ትበላላችሁ። ማን ነበር እስኪ ተሯሩጦ ለናቤኒ ገንዘብ ያስገባ? ማን ነበር እየተሯሯጠ? ኤርሚ ቤት ማን ነበር ገንዘብ ሲያስገባ የነበረው? በእውነት ለእግዚአብሔር አሳልፋችሁ ስጡ። ይሄን ገንዘብ አይበሉትም። እህቴ ልትሞት ነው ብለው ነው አይደለ የሰበሰቡት? ለእግዚአብሔር ስጡት። እንዴት በእግዚአብሔር ስም የተሰበሰበን ህዝብ ታታለላላችሁ? እኔ እኮ ሲያለቅስ ወዲያው ገብቶኝ ነበረ። በቃ ይሄ ልጅ ለምዶበታል ያልኩት። ይሄ አቤኒ የሚሉት
የሆነ በቃ ሲዋሹ እንዲቀለስለስና ወዳጄ መረዳት የፈለገ አያስመስልም። በጣም እዚህ ሚዲያ ላይ ቲያትረኞች የሆናችሁ ሰዎች አላችሁ። እህቴ እንዴ እውነት እህት ታማ ታውቃለች? ግን አቤኔ ወባ አሟት ያውቃል? ታይፎይድ አሟት ያውቃል? አይደለም ኩላሊቷ ፌል ያደርግ። ጆሲ እህት ታማ ታውቃለች? እስኪ የሰበሰባችኋላቸውን ገንዘብ ሰዎች እስኪ ዶክመንት ይዛችሁልን ነው። ዶክመንት እንጠይቃቸዋለን። እዚህ ዶክመንት ጠይቋቸው። የተሰበሰበው 26 ሚሊዮን ብር አይደል? 28 ሚሊዮን ብር በሉ። እህቶቻችሁ ስለመሆናቸው ዶክመንት አንጡልን። ቴዶ ዘሩፋኤል ኢትዮጵያ አልበቃ ብሎ ካናዳ ሆነ ቁጭ ብለህ ህዝብ የምታዘርፍ ዶክመንት አሳየን። አንተ ነበርክ አይደለ? በቃ ሰው የደወልክ እንዴት አታስገቡም ሰው ሊሞት እያል ስትሳደብ የነበረው አንተ ነበርክ። አብረስታችሁ በረበር የነበረው ቴዶ ዘሩፋኤል ዶክመንት አሳየን። አንተ ምን አገባ አላዋጣ። አያቸው አይደለ? በደንብ ይዋቸው። እነሱ ናቸው እኚህ በደንብ አሁን በቃ ይመጣሉ። አሁን ይፈላሉ እንዳሸ። ዶክመንት አምጡ። አቤኒም ጆሲ የምትባለም ዶክመንት አንጡ። 14 ሚሊዮን ብር ሰብስባችኋል። 14 ሚሊዮን ብር እህታችሁ ስለመሆናቸው ዶክመንት አንጡልን። ይሄን እንጠይቃለን። ዶክመንት ነውር አይደል? እናንተ የበላችሁት ገንዘብ እኮ ኢትዮጵያ ውስጥ ትምህርት ቤት ያሰራል። ገጠር ብዙ የታመመን ሰው መድኃኒት ይገዛበታል። መድኃኒት ይገዛበታል። ዶክመንት አንጡ እህታችሁ ስለመሆና። እግዚአብሔር ምስክሬ ነው፣ እህታችሁ አይደለች። እግዚአብሔር ምስክሬ ነው፣ እህታቸው አይደሉም። እናንተ እኔ ቲክቶኬን ዘጋለሁ፣ ጭራሽ ቲክቶክ ላይ አልመጣም። አቤኔም ማን መጣ ጆዚ የምትባሉ የእውነት እህታችሁ ከሆነች ከሆነ የሰበሰባችሁት ብር እንዴት በውሸት ታለቅሳላችሁ? እህቴታም ኩላሊቷ ፌል ያደርጉና እንዴት በዚህ እንዴት ደግሞ እኮ የሚገርማችሁ ምን እንደሆነ ታውቃላችሁ? የዛኔ ምን እንዳልኳቸው ታውቃላችሁ? ልክ እኔ ጋር መተው እንትን ሲሉ በአንድ ቀን የሁለት ጓደኛሞች ለዛውም የሁለት ቤስ ጓደኛሞች እህት እንዴት ልትታመም ቻለች አልኳቸው። ላጥ ብለው ከሀገር የጠፉ ከአጠገብ የጠፉ ላጥ እያሉ ነው የጠፉት። ነግራችኋለሁ። ይሄን ገንዘብ እንዳሰጡ ብያችኋለሁ። ብዙዎቹ መተው ብዙዎችን እንዳትልኩ ብያችኋለሁ። ልከው ብልግና ስድብ የተሰደቡ ሰዎች ብልግና እናታችሁ እንዲትሆን እናታችሁ እንዲል አድርጋት እያሉ ገንዘብ ካስላኳቸው በኋላ ገንዘብ እንደላኩ ብሎክ ነው የሚደረጉት ሰዎቹ። ብሎክ በዚህ ልክ ቆሻሾች ናቸው። በነገራችን ያላችሁ በጣም ረጅም ርቀት ስንሄድ እወቁ፣ እረፉ ብለናል። እረፉ። እንዴት እንዲህ አይነት ስራ እንዴት ልትሰሩ ቻላችሁ? አይደብርም? እንዲህ ቆይ የእውነት እናንተ እግዚአብሔርን ታውቁታላችሁ? ይሄ የወንጌል አማኙ ማህበረሰብ እንጀራችሁ ሆነ አይደለ? እንጀራችሁ ሆነ አይደል? ሲያምህ እኮ መተህ እኛ ቤት ነው አይደል የምትለምነው? ወንጌል አማኙ ጋር ነው አይደል መተህ የምትለምነው? አቤኒ አሳዩን። እኛ አሁን ዶክመንት እንፈልጋለን። እህታችሁ ስለመሆናቸው ዶክመንት አንጡልን። ዶክመንት ከዚያም በኋላ የገባችሁትን ኮሚሽን እናይላችኋለን።
አይሰለችም? አያስጠላም? እግዚአብሔርን አትፈሩም ወይ? እግዚአብሔርን በእናንተ ዘንድ እግዚአብሔር የለም? ንገሩን። የለም ወይ? ንገሩን እስኪ። ይሄ የወንጌል አማኝ እንጀራችሁ ሆነ። አሳያችሁ። የቲክቶክ ድራማ እንዲህ ይጀምራል። እንትን እያሳየናችሁ እንሂድ። የለኝም ተነስ፣ የለኝም እኮ ነው ባለጌ የሆነ ወንድ አካውንት ነው አየና፣ አልገባኝም ነበረ። ለምንድን ነው ጀስት እኔ ዶክመንተር በእኔ ገንዘብ በእኔ አካውንት የተሰበሰበ 5 ሳንቲም የለ? ለምንድን ነው እነዚህ? በጣም ይገርመኝ ነበር ረጅም ጊዜ። ለካስ ቲያትሩ እኔ አልገባኝም። በጣም በሚሊየን የሚቆጠር ገንዘብ የሚሰበሰበው ፌክ ነው ለካ። ምክንያቱም ልናገራቸው የምችለው እኔ ብቻ ነኝ። ሁሉም ሌባ ነው ለካ። እኔ አልገባኝም ለምንድን ነው እላለሁ። ምክንያቱም አንድ ይኸውት ይሄን ድራማ ነው እህቴ ልትሞት ነው ብሎ የተጫወቱት። እህቴ 2 ኩላሊቷ ፌል አድርጓል ብለው ይሄን ድራማ ነው የተጫወቱት። ይኸው እኔ እኮ ይሄ መንፈሳዊነት እንደዚህ መቀለጃ ይሁን? የኢትዮጵያ ሕዝብ እኮ ስለ ሃይማኖቱ ክብር ነበረው። የእውነቴን ነው የምላችሁ። መንፈሳዊነት እንዲህ መቀለጃ ይዋቸው በደንብ። እነዚህ ልጆች ምንም አይነት ስራ የላቸው። ገበያቸው ምንድን ነው ብላችሁ ልትጠይቁ ትችላላችሁ። እንመጣለን። አያሳዝንም? ዝም ብላችሁ ኮፒ ሊንክ እያደረጋችሁ ብቻ እኔን ተከተሉ። ዛሬ የማሳያችሁ እናንተ የጀመራችሁት ቤተክርስቲያን ምን ላይ እንደደረሰ ነው። እኚህ ናቸው እንግዲህ በኮሚሽን ቤተክርስቲያን ላይ የሚሰሩት። እኚህን ነው በቃ እያሉ እየጮች ያለችው ኦርቶዶክስ ቤተክርስቲያን። ለዚህ ማስታወቂያ ስንት እንደሆነ የሚከፈሉት ታውቃላችሁ? 50 ሺህ ብር። አሁን በነፃ የሚያደርግ አይመስልም? 50 ሺህ ብር። ማገዝ መርዳት የማትችሉ ሰዎች ኮፒ ሊንክና ማገዝ መርዳት የሚለው በቃ ለአንድ ማስታወቂያ በትንሹ 50 ሺህ ብር ይቀበላሉ። ለዚች የ50 ሺህ ብር ውጤት የ50 እና የ150 ሺህ ብር ውጤት ነው። አሁን እያንዳንዱ ቪዲዮ በነገራችን ላይ ከ50 እስከ 150 ሺህ ብር ነው። እኔ እኮ ሌባውም አጭበርባሪውም ሁሉም ቅዱስ ይጫወታል እዚህ ሚዲያ ላይ። ጀርባ ያለው ቤተክርስቲያን በጣም ከ50 እስከ 150 ሺህ ብር። እቺ ምን እንደሆነ ታውቂያለህ? አሪፍ ገቢ ማስገቢያ ናት እቺ። ማርያም ስስብልታቸው ትንሽ ገንዘብ የሚጠይቅ እንዳይሆን። እንደመጣ ሽቀላ ላይ ነው የገባው። እንደመጣ እስኪ ብሩክ ይልማ እስኪና እኔ ካንተ ወይም ከዘር ማንዘርህ ምን እንደወሰድኩ ትነግረናለህ። ናግባ ይኸው ስቤሃለሁ። አይዟችሁ ገና ታብዳላችሁ። እስኪና ቪዲዮ አብራና የምንፈተኝ እንደምታውቀው ትነግረናለህ። በል ቪዲዮ አብራ። ከዛ ሌባስ ለምንድን ነው የምትሳደበው? ሰው ሁሉ አሁን ሌባ ስትል ነበር። አንተ ሌባ ስትል ነበር አይደለ? አሁን ምን እንደሰረኩ በቪዲዮ ታሳየናለህ። ክፈት። የትግራይ እናቶችን ሰርቀሃል። ለምሳሌ በትግራይ እኮ አሳየን እስኪ መረጃ። እኔ አንተ አንድ ብር ሰሙ 1 ብር ወስዷል የምትል ከሆነ እኔ 1 ሚሊዮን ብር እሰጥሃለሁ። እዚህ በል መረጃ በጣም ግጥም አድርጋ አመጣልሃለሁ። አሳየን። አሁን አሳየን። አሁን ፍጠን። ለምንድን ነው ልጆቹን የምትሳደበው? አሁን ስጠን። ፍጠን። አሁን ትሳደባለህ። በቃ ምን አገባ? አንተም እነሱም ሌባ ስለሆናችሁ ስለምፈልግ ነው። ምን አገባ? ሲጀመር አሁን አንተ ጴንጤ መናፍቅ ሆናል አይደል? ለምንድን ነው እንግዲህ ለምን እንደምናወጣቸው በደንብ ተመልከቱ። ምን ያህል እነዚህ ሰዎች መጀመሪያ ስሜን ሲያጠፉ የነበሩት ለምን እንደሆነ እንዲገባቸው ያስገባዋቸው። ለትግራይ እናቶች ከኪሴ 30 ሺህ ብር ይዤ ሄድኩት አልቆ ማለት ነው። አይደለም ሳንቲም ይዘህ ከዛ ሀገር ወደዚህ ሀገር ልትመጣ ልብስህን እንኳን ይዘህ አትመጣ። መቀየሪያ ወሰድከውን ልብስ አይደለም ከዛ ማህበረሰብ ገንዘብ ልትወስድ ይቅርና አረመኔዎች
ቲክታክ ላይ ልዘርፉ ህዝቡን ብላችሁ ያኔ እኮ ነው ብዬ የትግራይ ማህበረሰብ እየተራበ ነው እባካችሁ ብዬ ይሄን ቻሌንጅ ያልሰጠሁት የለም። አሁን ምንድን ነበር የምትባለው? ስም እየጠሩ እዛ ሂድ። አሁንም ተንቤን እየተራበ ነው። ሂድና እርዳ እስኪ ጎበዝ ከሆንክ ሂድ እርዳ። የትግራይ ተወላጅ ቲክታከር ተሰብስበ ስም ስታጠፋ አልነበር እንዴ? አሁንም እስኪ ጎበዝ የሆነ ሰው ቪዲዮ ሲለቅ ኡር ምናምን እዛ ሳንቲም ትሸቃቅላላችሁ። በቀደም አሁን አደና ምናምን ለሳንቲም ሽቀላ ነው በቃ ገንዘብ ከሚሞት ሰው እኮ አፍ እየመነተፋችሁ ገንዘብ የምትሰሩ ሰዎች ናችሁ። እስኪ ሂዱ ተንቤን እንንገራችሁ። ተንቤን ሂዱ፣ በዚህ ሰዓት ሂዱ። ዛላምበሳ አሳይቻችኋለሁ ቪዲዮ ለቅቄ ቪዲዮ ብቸኛው ማለት ነው። እስኪ አንድ እና አዶናይ ገብቶላችኋል። እስኪ ኤቪደንስ የገዙበትን ደረሰኝ ያሳዩ። እስኪ ደረሰኝ ነው ሚዲያ ላይ እንዲያሳዩአችሁ። እያንዳንዷ ምን ወጣ ምን ገባ። ባለጌዎች ክብር ቢኖራችሁ እናንተ ሰው ብትሆኑ የሰው ማንነት ቢኖራችሁ እናንተ እኮ አውሬ ናችሁ። በእናንተ የተነሳ እኔ ትግራይ ሲባል እንዴት እንደሚሸከከኛውን ወርቅ አንጥፈ ነበረ። ወርቅ ነበር ልትሸልመኝ የሚገባ ደካማ። ሁሉ ነገሬን ትቼ እኮ ነው የሄድኩት። ስራዬን ትቼ ተቋሜን ትቼ ዘግቼ ነበር እኮ የሄድኩት። ባለጌዎች ተሰብስባችሁ የትግራይ ተወላጅ ቲክቶከር አይደል ተሰብስባችሁ ስም ስታጠፉ የነበረው መረጃ አምጡ። ፍጥጥ እኔ እኮ ሙሉ መረጃ እውነት በእኔ አካውንት ገንዘብ ቢኖር እኔ ከትግራይ ሞጣ ይመስላችኋል? ከትግራይ የህግ አካል እዛ የሚለቃ ይመስሏችሁ ነው? ስለማታውቋቸው ነው። ለነገሩ እናንተ ቲክታክ ላይ ቁጭ ብላችሁ ስረቁ። ያው ማጭበርበር ህይወታችሁ አይደለ? ሌቦች በጣም የሚገርማችሁ እንዳሉ ታውቃላችሁ። መቀሌ ላይ እነገሌ የተባሉ ቡድኖችን አገኟቸው። ከዛ ስልክ ተደወለልን ከአዲግራት ስንል ማንንም ሳታገኙ እኛ ጋር ነው ተባለ። ምንድነው ሲባል ኮሚሽን 50% እኛ እዚህ ሰብስበን ከሄድ ነው በላይፍ ከተሰበሰበው እኛ እዛ እንያዛለን። ይሄን ያህል ፐርሰንት እንትን በል በእኛ ቦት በኩል ነው እንትን ሲባል በእኔ አካውንት አይደለም ገንዘቡ ይሰበሰበ እዛው ባለ አዲግራት ባሉ ሰዎች አካውንት ነው። ሲጀመር እኔ እንደ ገስት ተጋብዤ ሄድኩ እንጂ ስለ ገንዘቡ ማውቀው ነገር የለም። ምን ተገዛ ምን ወጣ ምን ገባ ዶክመንት ይዤ እመጣለሁ አልኳቸው። ስሜን አታውቁ፣ አካውንት ቁጥሬን አታውቁ። የብልግናችሁ ጥግ። አንድ ሰው ወጥተህ እስኪ በሰማው አካውንት ስንት አስገባህ ተብለ እያንዳንድ ግባና እስኪ ንገሩን ተብለ ነበር። ደካማ የኢትዮጵያን ህዝብ እንዲያላችሁ ነበር አይደል? ስታሸማቀቁ የኖራችሁት ህዝቡ ቀና ብሎ እንዳይሄድ ነበር አይደል? ስታረጉ እያሸማቀቃችሁት ነበር። ባልበላው በልተዋል እያላችሁ ሰርቃችሁ ሰረክ እያላችሁት ህዝቡን ድሃ እያሰራችሁ እያሰቃያችሁ ያንን እንድናስብ ነው ያደረጋችሁት አውሬዎች። ሂዱ እስኪ አሁን እስኪ አላችሁ አይደል? እዚህ ሚዲያ ላይ እስኪ ሂዱ ተንቤን ሂዱና አርዱ። ሂዱ እስኪ ዛላምበሳ ሂዱና አርዱ እስኪ። አታረጉትም። ልክ እንዴት ተሰባሰቡና ይኸውላችሁ ይሄን ህዝባችን ተራበ እያላችሁ በህዝባችሁ ደም መኪና የምትነዱ በህዝባችሁ ደም በህዝባችሁ ሬሳ የምትቀልዱ አሁን እንዲህ ሲሰራ እንዲህ እንትን ስታዋቸው በቃ የሆነ ለበረከት ምናምን ኖርማሊ እኛ እዛ ቤት እያለን ምን እናደርጋለን መሰላችሁ? ገንዘብ እናዋጣና እንሄዳለን ለበረከት። ከዚያም በኋላ ሰንበት ትምህርት ቤት ካለ የጸሎት መጽሐፎች አንዳንድ መጽሐፎች እንገዛለን። ከዛ ለቤተክርስቲያኗ ስጦታ ይዘን እንሄዳለን። ቤተክርስቲያኗ ምን ያስፈልጋታል? አዋተን ነው ለቤተክርስቲያን ትራንስፖርት ከኛ አዋተን ገንዘብ የበረከት ስራ ስንሄድ እንዲህ ነው። ይሄው እኔ በታሪካችን ስናደርግ የነበረው እንዲህ ነው። እነዚህ እናንተ አውሬዎች 150 ሺህ ብር ነው የሚቀበሉት ካን ገጠር ከማይክሮ ከምን እየተበደሩ ነው የሚሰጧቸው። ያው ተመልከቱ። ምንድን ያላት? ሂጅ ከዚህ ትል
ሂጅ ከዚህ ትል። ተመልከቷቸው እንግዲህ ሚዲያ ላይ ወጥቶ የሚሳደበውን ስድብ ነው ማሳያችሁ። አይደለም እሷ አንተም እኮ ሌባ ሆነ እየዘመርክ ነው። ስሙት። እግዚአብሔር የፈጠረውን ፍጥረት ሂጅ ከዚህ ትል ብሏት በጣም የሚገርመው ነገር የት ቤተ እምነት ነው ሄዱ? የት ቤተ ክርስቲያን ሄዱ? ቁጭ ብሎ ኦርቶዶክስ ውስጥ ተምሯል። እንደ ሄደ ሽቀላ ውስጥ የገባ ሰው። በነገራችን ላይ በደንብ ይዩት። ይህ ግለሰብ ለሰርጉ ብቻ በሚሊዮን የሚቆጠር ገንዘብ ነው ሲያወጣ የነበረው። ከማን? ካናዳ ናት አሜሪካን ካለች ባለቤቱ። ይህ ሰው እህቴ ታመመች ብሎ የሰራቸውን ቪዲዮ በጠቅላላ አጥፍቷል። በጠቅላላ የታመመም እህት የለውም። 14 ሚሊዮን ብር ተሰብስቧል እዚህ ሚዲያ ላይ፣ እንደውም ከዛ በላይ ወላ። ግን የታመመች እህት የለውም። ይሄ ብቻ አይደለም። ያልሞተች ልጅ ሞተች ተብላ እህት አለኝ የሚባለው ጆዚ የሚባልም አለ። ጆዚ የሚባል ያልሞተች ልጅ ሞተች ተብላ ያልታመመች ልጅ፣ ሁለቱም ቤስት ጓደኛ። ለምን? ለሰርግ ተብሎ ለመዝናናት ተብሎ ወደ 28 ሚሊዮን ብር ሰበሰቡ። እስኪ ዶክመንት ጠይቁ። እኛ ገንዘብ አስገብተናል እህታችሁ ስለመሆናቸው መረጃ አምጡልን በሏቸው። እስኪ ብዙዎቹ ተቦልከዋል። መረጃ ሲጠይቁ ብዙዎቹ ብልግና እየተሰደቡ ነው እንትን የሚሉት። ብዙዎቹ የዚያን ቀን ለቅሶውን አይታችኋል አይደል? ከዚህ ቀደም ነግረናችሁ ነበር። የሆነ ግሩፕ ያልሞተ ሰው ሞተ ብለው ወደ 1.9 ሚሊዮን ብር ሰብስበው ነበር። ጥቁር ልብስ ለብሰው ሻማ እያበሩ ምን እያሉ እንግዲህ ሳምንት ሳይሞላው ነው ዱባይ በረራ የሄደው ለመዝናናት። ስራ የላቸውም፣ ምንም የሚሰሩት ነገር የለም። እየዞሩ ህዝብ ላይ ነው ቲያትር የሚሰሩት። አንዳንዴ በክርስትና ስምና በወንጌል ስም የሚሰራው ውንብድናና ወንጀል ቢቆም ጥሩ ነው። ያውላችሁ እየነገርናችሁ ያለ ነው። እንደነዚህ አይነት ሰዎችን የነዚህን ግሩፕ እንድትጠነቀቋቸው ነው። እንድትጠነቀቋቸው። ጓደኛሞች ናቸው። ለገሌ ምን ብለን እንለምን፣ ምን ብለን ገንዘብ እንሰብስብ፣ እገሌ ቢኖር ምን ተብሎ በጣም በነገራችን ላይ በጣም ብዙ ናቸው እንዳለ ገንዘብ የሚሰበሰብ በውስጥ። ይሄ አሁን ላይቭ ተወጥቶ የተሰበሰበ ነው አይደል? በውስጥ መስመር እየተጭበረበረ ግሮሰሪ ቁጭ ብለው የአረብና የአሜሪካ የአውሮፓ ሴቶችን ወንዶች ብዙ ጊዜ አይሸወዱ። ግሮሰሪ ቁጭ ብለው እዛው ገንዘብ ያስልኳቸዋል። እገሌ እንዲሆነ እገሌ እንዲህ ተደረገው እዛው ግሮሰሪ ቁጭ ብለው። እኔ በጣም እንትን የሚላችሁ ነገር ምን እንደሆነ ታውቃላችሁ? ጭፈራ ቤት ሆኖ ገንዘብ ሲያስልክ የነበራል። እንዲህ ተይዘን ምናምን እንትን ሆኖ እንዲህ ተፈጥሮ እገሌ ታሞ ሌሊት እኮ ነው 7 ሰዓት ላይ አጋጣሚ ገንዘብ እንዲያልቆብን ሌሊት ሰው ታሟል ብለው ገንዘብ ያስልካሉ ከአውሮፓና ከአሜሪካ። ታውቃላችሁ? የነውር ነውረኞች። ይሄን ነው የምንላችሁ። ይሄን አያል እኔ በነገራችን ላይ ከዛ ሞኝ በጣም ስናገራቸው ነበር። ነገር ግን ይኸውላችሁ ሁሉን የተውኳቸው እግዚአብሔር እነዚህ ዘንድ እንደሌለ ስላረጋገጥኩ ነው። እነዚህ የሰይጣን ጭፍራዎች። ይሄ ታውቃላችሁ አይደል? የማቴዎስ ወንጌል ላይ ክርስቶስን ምን እያደረገ ነበረ? ጥቅስ እየጠቀሰ ነበር አይደል? ሰይጣን ሲፈትነው የነበረው ጥቅስ እየጠቀሱ የሚያታሉ፣ በክርስትና ስም በክርስቶስ ስም ሰው የሚያታሉ።
እንደነዚህ አይነቶችን ሰዎች ነው እንድንቃወም መጽሐፍ ቅዱስም ይናገራል። ባልቴት የሚላቸው እንደዚህ ነው። የባልቴት ወሬ የሚባለው እንደዚህ ነው። ሆዳቸው አምላካቸው፣ ክብራቸው፣ ነውራቸው የተባሉት እኚህ ናቸው። ክርስቶስ ኢየሱስን ይሸጡታል፣ ይሰቅሉታል ለሆዳቸው ሲሉ የተባሉት እነዚህ ናቸው። ነግራናቸዋል። ከእኔ አንድ ነገር ብትይዙ ኖሮ እኔን ምን ልታረጉኝ እንደምትችሉ እኮ አውቃለሁ። ምን ልታረጉኝ እንደምትችሉ ዘማርያምን ምን ስታረጉት እንደነበረ እናውቃለን። ምን ይዛችሁበት እንዳይናገር አፉን እንደለጎማችሁ እናውቃለን። እኔን ደግሞ ብትይዙብኝ አትፈቱኝም ነበረ። አትፈቱኝም፣ አትለቁኝም ነበር። ይሁን እንከን ብታገኙብኝ አይደለም እንከን ልታገኙብኝ ይቅርና መልኬ ፊቴ ምን እንደሚመስል እንኳን አታውቁም። አሁን በቅርብ ነው እንደው እዚህ ወደ ወንጌል አማኞች ስመጣ ነው እንደው ፊቴን ራሱ በስራት እንትን ላይ ለቀኩላችሁ። አታውቁኝም ነበር። ፊታችሁ ቆሜ እንኳን አታውቁኝም። አዲስ አበባም እንዲህ ፊታችሁ ቆሜ ነበር። ሐዋሳ መታችሁም ፊታችሁ ላይ ነበር። አታውቁኝም። ይሄን ነው እያልናችሁ ያለው። በቃ እየነገርናችሁ ያለ ነው። በጣም ብዙ ሰዎች በእነዚህ ልጆች ዙሪያ ክርስቲያን እየመሰሏችሁ ዋጋ እየከፈላችሁ ነው። እባካችሁ ይሄ ቲክታክ ላይ ቼክ አረጉሽ እገሌ እንዲሰጠሽ ለማለት እገልዬ እኮ ምናምን ይላሉ። ደግሞ ገንዘብ የሚሰጡ ሴቶች ምን ይሏቸዋል? እገልዬ እኮ እሷ ባትኖር እሷ እንዲ ገንዘብ የሚሰጡ ሴት በቃ ልባቸውን ጠብ ያረጉትና በስሜት ይሆንና ያቺም እሷ እንዲ ብላማ እኔም ስሜ ለምን አይጠራም እንዲህ እያሉ ነው ሴቶቹ ፉክክር ነው ያደረጉት። በጣም የሚገርማችሁ አንድ ወንድ ከ4-5 ሴት ጋር ነው ፍሬንድሺፕ ሪሌሽን የሚጀምረው ከ4-5 ሴት ጋር። ከዛችም ገንዘብ ይወስዳል፣ ከዛችም እቃ። ይሄ ነውር ታውቃላችሁ፣ የነውር ጥግ። ህዝቡ ታስሮ ያለው በእንደነዚህ አይነት ሰዎች ነው። እየነገርናችሁ ያለው ይኸውላችሁ፣ እያስጠነቀቅኳችሁ ያለሁት አሁን ይላችሁ በሴት ስም በጣም ይላችሁ እንዳለ አካውንታቸው በሴት ስም ነው። በሴት ስም እዛ ልክ እንትን ሲል ልክ ወይ ብሎክ ወይ ሚውት ሲደረጉ ቀጥታ የሆኑ እዛ አካባቢያችሁ ላይ ጫት ለሚቅሙ ሰዎች ብር ይሰጧቸውና እንትን ይሏቸዋል። በቃ እንደዚህ ነው። በጠቅላላ በሴት ስም የሚመጡ በጠቅላላ እነሱ ናቸው። ወዳጄ በእንዲህ አይነት ሜካኒዝም የትም አትደርሱም። በሽታ ነው የሚሆንባችሁ። በሽታ ታውቃላችሁ። የስርቆት፣ የሌብነት፣ የማጭበርበር ገንዘብ እናንተ ጋር መጥቶ በሽታ ነው የሚሆነው። የእውነቴን ነው። ነገ ህይወት አላችሁ፣ ወጣት ናችሁ። ሰውን ሁሌ እያታለላችሁ አትኖሩ። በተለይ ደግሞ እግዚአብሔርን አጭበርበራችሁ ጤና የሚሆናችሁ መስሏችሁ ነው። ህዝቡ ራርቶ ደንግጦ ነው አይደል የሚሰጣችሁ። ዋጋ ትከፍላላችሁ ነገ። ጠይቁት። አቤኒና ጆዜ የተባሉን ዶክመንት አምጡ በሏቸው። ዶክመንት አምጡ እስቲ። እህቶቻችሁ ከሆኑ ሁለቱ ልጆች ወደ 28 ሚሊዮን ብር የሰበሰባችሁ ብላ የእውነት እህቶቻችሁ ከሆኑ ዶክመንት እህቶቻችሁ ስለመሆናቸው ዶክመንት አምጡ በሏቸው። በፍጹም አይገናኙም ታውቃላችሁ። በምንም ይኸው እኔ ቲክቶኬን ዘጋለሁ። የአቤኒም ሆነ የጆዚ እህት ከሆኑ እኔ ቲክቶኬን እዘጋለሁ። ድጋሚ ቲክታክ ላይ አልመጣም። ያርጉ እነሱ። ማንም ቤት እህታቸው መሆናቸው ማረጋገጫ ይስጡ። ከዚህ በኋላ የወንጌል አማኝ ሆናችሁ ኦርቶዶክስም ይሆናችሁ በእነዚህ በኩል የሚመጣ ማንኛውም እርዳታ ሌባ ብላችሁ አባሯቸው። 5 ሳንቲም ስባሪ ሳንቲም እንዳሰጧቸው። ስባሪ ሳንቲም እንዳሰጧቸው። ኤርሚ ቤት በጣም ብዙ ገንዘብ ተሰብስቦላቸዋል። በነገራችን ላይ በጣም ብዙ ገንዘብ ኤርሚ ቤት፣ ሚኪ ቤት በጣም ብዙ ገንዘብ ተሰብስቦላቸዋል። ልቡ ሲያብጥ 14 ሚሊዮን ብር ሰበሰበና ልቡ ሲያብጥ መዝሙር ሰቀለና ሂድ ትል እያለ ሰምታችሁታል። የሚሳደበውን ስድብ 14 ሚሊዮን ብር ከሰበሰበ በኋላ ነው እንዲህ መሳደብ የጀመረው።
ግፍ አይደል? ያልታመመ ሰው ታሟል እህቴ ብሎ ያሉ ግፍ አይደል? ተጠንቀቁ። በእነዚህ ግሩፕ ይውላችሁ፣ በእነዚህ ግሩፕ የሚመጣ እርዳታ ተጠንቀቁ፣ ተጠንቀቁ። በቃ እየተጭበረበራችሁ ነው። ይውላችሁ በጣም መረዳት ያለባቸው ሰዎች አሉ። በእንደነዚህ አይነት አጭበርባሪ ጎረምሳ በየጠጅ ቤት፣ በየጫት ቤት፣ በየጭፈራ ቤት እንግዲህ 14 ሚሊዮን ብር ሰብስቦ ይሄ ዱባይ ነው የወጣው። ዱባይ ሊዝናና በሳምንት እኮ ዱባይ እየተዝናና ነበር። አይገርማችሁ? አረብ ሀገር እግሯ እስኪያብጥ ድረስ ሰርታ ገንዘብ ልካለት ዱባይ ይዝናናል። አውሮፓ፣ አሜሪካ ቀን ከሌት እየፈጋች ገንዘብ በላከች እሱ ዱባይ ይዝናና ነበር። ግፍ አይደል? ግፍ። አዎ የውሸት ነበር። እስቲ እኔ አቤኒ የምትባል ጆዚ የምትባል እህቶቻችሁ ስለመሆናቸው መረጃ ይዛችሁ ቀረቡ። ሌላ ሕክምናውን ተውት። በሰበሰባችሁት ገንዘብ 2 ሰው አይደለም 10 ሰው ይታከምበታል። እህቶቻችሁ መሆናቸውን ኤቪደንስ ይዛችሁ ቀረቡ። ሌላውን ነገር ተውት። እህቴ ናት ነው አይደል ያልከው ጆዚ? አንተ ማን ነው እንትን ማን ነው አቤኒ? እህቴ ናት ነው ጆዚ የምትባል እህቴ ናት ነው አይደል ያላችሁት? ሁለት ጓደኛሞች ተነጋግራችሁ ዶክመንት አንጡ እስቲ እህቶቻችሁ ስለመሆናቸው። እውነት እህቶቻችሁ አይደለም ሌላ ታይፎይድ አሟቸው ያውቃል? አይደለም ሬናል ፌለር ይቅርና አይደለም ክሮኒክ ኪድኒ ኢንጁሪ ይቅርና ታይፎይድ አሟቸው ያውቃሉ እህቶቻችሁ? ታሞ ታክሞ ያውቃሉ ወይ እህቶቻችሁ? እስኪ ኤቪደንስ አንጡ። ኤቪደንስ አቤኔ የምትባል ጆዚ የምትባል ኤቪደንስ ይዛችሁ ነው እህቶቻችሁ ስለመሆናቸው ብቻ። እናንተ ኢትዮጵያዊ ከሆነ የፈለገ ባለጌ ብንሆን የእውነት ስርዓት ባለው ማህበረሰብ መሀል ያደግ ነው። ነውር ነው እየተባለ ነው ያደግ ነው። ምን አይነት ትውልድ ነው ግን የተፈጠረው? ሁላችሁም የምታገኟቸው ሰዎች እኚህ ልጆች እህቶቻችሁ ስለመሆናቸው ኤቪደንስ አንጡ በሏቸው። ኤቪደንስ ይሄን ነው የምትጠይቁት። ሌላው 28 ሚሊዮን ብሩን ተውት በል። ኤቪደንስ እህቶቻችሁ ስለመሆናቸው ይሄን ጠይቁ። እየሆነ ያለው ነገር ጥሩ አይደለም። እዚህ ማህበራዊ ፕላትፎርም ላይ የእውነቴን ነው የምላችሁ። ከዚህ ቀደም ነግሬያችኋለሁ። ለነዚህ ልጆች ገንዘብ እየተሰጣችሁ በቤተሰቦቻችሁ በህይወታችሁ መርገምን አታምጡ ብያችኋለሁ። እግዚአብሔር የሚቆጥርላችሁ እንዳይመስላችሁ። ለሌባ ገንዘብ ሰተሽ እግዚአብሔር ይባርከኛል ብለሽ እንዳታስቢ። ሂጅ ከዚህ ትል ይሄን መቼ እንዳላት ታውቃላችሁ? 14 ሚሊዮን ብሩን ቅርጥፍ አድርጎ በልቶ ዱባይ ተዝናንቶ ያው ከዱባይ መልስ ነው። የዱባይ ቱታውን እንኳን ሳያወልቅ ነው። ምንድነው ሂጅ ከዚህ ትል። እነዚህ ሰዎች ሚዲያ ላይ እንዲህ ነው የሚሳደቡት። በውስጥ ደግሞ የሚሳደቡትን ስድብ ብትሰሙ ትደነግጣላችሁላ። በጣም ነው የምትደነግጡት። ይሄን ነው እያልናቸው ያለ ነው። ሲቀራረጹ ነው የሚሉት። ቅንድባቸውን ጭምር ነው የሚቀራረጹት። ይሁት ቅንድባቸውን ምንድነው እያሉ የሚሳደቡ? ይሄ ወንጌል አማኝ ቤት ገንዘብ ተሰብስቦለት ከወጣ በኋላ ነው። ሂጅ ከዚህ ትል አለ። እንግዲህ እነዚህ ናቸው ቤተ ክርስቲያን ልናሰራ ይኸውላችሁ የእንትና ወዳጆች እኚህ ናቸው እንግዲህ እንዲህ የሚያወሩት። ነግረናችኋል።
እነዚህ ልጆች ዱርዬዎች ናቸው፣ መንፈሳዊ ሰዎች አይደሉም። እኔ ብዙ መንፈሳዊ የሆኑ ኦርቶዶክሳውያንን አውቃለሁ። እነዚህ ሰዎች መንፈሳዊ አይደለም ስንላቸው ተራ በተራ ገና እንመጣላቸዋለን። አውቀን ነው ዝም ያለው። ተራ በተራ ነው እንመጣላችሁ። የዱርዬ ስብስብ ነው ስንላችሁ ዝም ብለን አይደለም። እንግዲህ ማረም ይቻላል። ይሄ ስህተት ነው ብሎ መናገር ይቻላል። አንድን ሴት መዝሙሩን ዘመረች ብሎ ሂች ከዚህ ትል ብሎ አሁን የዚህ ልጅ ዝማሬ ነው እግዚአብሔር የሚቀበለው። እግዚአብሔር የሚቀበለው የዚህ ልጅ ዝማሬ ነው። ለምንድን ነው ቪዲዮቹን ያነሳው ስትሉ ከዱባይ መልስ ይሄ ነበረ። ይሄ ነበረ ገንዘብ ሲረዳ የነበረው ማለት ነው የወንጌል አማኙ። የሚገርማችሁ እኮ ቤታቸው ድረስ ይሄ ማን ነው የሚባለው ቴዶ ዘሩፋኤል ቤት ተኬዶ ገንዘብ ሲሰጥ የነበረው የወንጌል አማኙ ነው። በጣም በሚገርም ሁኔታ እናንተ የሰው መዝሙር ዘምራችሁ አታውቁም እንዴ? እናሳያችሁ እንዴ? በጣም ይቅርታ። እስኪ የሰው መዝሙር የድሮ መዝሙር በጠቅላላ ከወንጌል አማኙ አይደል ስትኮር እየኮረጃችሁ ስትዘምሩ የነበረው ይሄው ላሳያችሁ። ቆይ እናንተን እንደውም ለምን አላሳያችሁ? የማንን መዝሙር ስትዘምሩ እንደኖራችሁ በመረጃ አይደል እናሳያችሁ። እንዳደነግጡ ቃል በቃል በከበሮ ቀይራችሁ የቸብቸቦ መዝሙር አርጋችሁ ያወጣችሁት የማንን መዝሙር እንደሆነ እናሳያችሁ። ነውራችሁ አያልቅም ማለት እንዳደነግጡ ደግሞ ሳሳያችሁ እንዳደነግጡ ስልኩ እስኪከፍትልኝ ነው። ምን ይላል መሰላችሁ መዝሙሩ? እስኪከፍትልኝ ልንገራችሁ። አለ ለኔ የተሻለ ነገር ቆይ ካልባረከኝ እሷ ነው። ካልባረከኝ አለቅህም አምላኬን ለዘላለም ጌታዬን ለዘላለም ሊነጋ ሲጨልም ሰማዩ ሲቀላ ወዴት እሄዳለሁ ነፍሴ እንዲዝላ እያለቀስኩ ሁሉ እከተልሃለሁ እያለ ይሄ መዝሙር የማን መዝሙር እንደሆነ ላሳያችሁ። የማን መዝሙር እንደሆነ ሰፈንክብናል። እናንተ እኮ ቲክቶክ ላይ ነው ኦርቶዶክስ የሆናችሁት ገና። ለነገሩ ከጭፈራ ቤት ያልወጣ ጆሮ መቼ መዝሙር ይገባዋል ብለሽ ነው? ሲጨፍሪ ነው የምታድሪው። እስከ 9 ሰዓት ጨፍረሽ 11 ሰዓት ቤተክርስቲያን እያልሽ ነው የምትሄጂው። ምን ይገባሻል? ድሮ ወይ ቲክቶክስ ጉድ እኮ ነው ያደረጋችሁ። ጉድ ነው የሰሯችሁ። ተው ተስማምተን እንኑር ብያችሁ ነበር። ተው ስላወረድኩት ነው። እሺ እየከፈተልኝ ነው ስልኬ። ካልባረከኝ አለቅህም ካልባረከኝ አለቅህም አምላኬ ነህ ለዘላለም ጌታዬ ነህ ለዘላለም። ቆይ ላሳያችሁ። እንደውም ቆይ ይሄ እዛ ላይ ዳውንሎድ ስላደረኩት ነው። ለምን ላሳያችሁ? ወይኔ ዘላቸው ተው ብለን አላርፍ ያለች ምን ትሆናለች ነው የተባለችው። እናንተ የኔ ያህል ዘመን ያልሰለቻችሁ እኔ እንዴት ይሰልቸኝ? እንዴት ይሰልች? አይዟችሁ፣ አትደንግጡ፣ አይዟችሁ። የማታውቁትን ነገር ነው ማሳያችሁ። ምን
እኔ ፈጥሬ ምናምን እንደናንተ ውሸታም አይደለም። ፈጥሬ ምናምን ማወራው ነገር የለም። እውነቱን ነው። በቃ እኔ ነጭ ነጯን ስናወራ ደግሞ ተው እንዲያርጉ ምናምን አትበሉን። እሺ አትበሉ። በቃ እኛ ነጩን ስናወራ ቢቻላችሁ ተቃውሙ። ኦኬ ነጯን ቆይ እንዳደነግጡ ግን መደንገጥ ጥሩ አይደለም። እናንተ ሰዎች አንዳንዴም ተስማምቶ መኖርን የሚያህል ይኸውላችሁ ወይኔ በላቸው ትላለ ሲገቡ ይኸው ልክፈትላቸው ይኸውና እንዳደነግጡ ደረጀ ከበደ ወደ ኦርቶዶክስ ሲመለስ ልበልላቸው። ለብቻዬ ልኑር ፍቃድ ከሆነ ሌላውን አልሻም ሕይወቴ ከዳነ ሲሆን እስከ ንጋት ልታገልህና ስደደኝ ጌታዬ ሕይወቴን ባርክና ካለባረከኝ አለቅህም አምላኬን። ወይኔ በላቸው። ማን የማንም መዝሙር የሚዘምረው ማን ነው? ጎረምሶች ሰው እግዚአብሔር የፈጠረው ሰው እሺ አይሰደም። እሺ አይሰደም። እንግዲህ ልዩነቱን እያሳየናችሁ ነው። ልዩነቱን በጎረምሶችና በኢንተርቸርች ያለውን ሪሌሽን እያሳያችሁ ነው። ጎረምሶቹ ምንድነው ይሄ ጎረምስ ያለው? እሺ ከዚህ ትላላት። እሺ አሁን ገብረ አምላክን ምን ትሉታላችሁ? ካልባረከኝ አልለቅህም። የገብረ አምላክ መዝሙር እንዴ ሌላ ምን እናንጣላችሁ እንዴ? ተው። ከማሙድ አህመድ ዘፈኑ የተወሰደ መዝሙር አለ። ተው። እኛ ተው ብለናል። እጃችንን አናስገባም ብለን ነው። ተው። ይሄም እንዲህ አይነት ሰዎችን ለማስተማር ነው። እነዚህን ነፍሳቸውን ክርስቶስ ኢየሱስ ስለሚፈልገው ነው። እንደነዚህ አይነት ሰዎችን እሱን ሂጂና ጭፈራ ቤት እሺ። ይሄ የዘፈን ቤት አይደለም። እና እየነገርናችሁ ያለ ነው ሌላ ነገር አይደለም። እሺ እረፉ። ተው ስንል ህዝቡን አታሰቃዩት፣ ልቀቁት። አታሰቃዩት። ይሄን ነው እያልናችሁ ያለ ነው። አትሊስት ገንዘቡን ወስዳችሁ እንኳን ነፍሱን ተውልን። ገንዘቡን ወስዳችሁ ይሄን ነው የምንላችሁ። እየነገርናችሁ ነው። አሁንም እንትናችንን እንዳትረሱ። አቤኒና ጆዚ የሚባሉ ግለሰቦች እህቶቻቸው ስለመሆናቸው ኤቪደንስ ብቻ ይዘውልን ይቅረቡ። ሁለቱም ሴቶች እህቶቻቸው ስለመሆናቸው፣ ሁለቱም ወንድም ጓደኛ ማማቾች። ኢለን የምትባል ልጅ እስኪ ወንድ ልጅ ግን እስኪ ግባ። የሰው ፎቶ አድርገህ ገብተህ ለምን እንትን ትላለህ? የሴት ፎቶ አድርገህ ወይ ጎረምሶች ነው። ይሄው ግባ እናውራ። ግባ። ይሄው ሰብያለሁ። ሁሌ እየመጣ ለምን ብሎክ እንደማናደርግ ታውቃለህ? አንተን ተከትለው የሚገቡ ጓደኞቼ ስላሉ ነው። ዛሬ ባይገባቸውም ነገ ይገባቸዋል። ይሄው ግባ። መቼስ ያለ ማስረጃ እንደማላወራችሁ በደንብ ታውቃላችሁ። እሺ
ምን ይዤ እንደማወራችሁ ስለምታውቁ ማለት ነውና እየነገርናችሁ ያለ ነው። እኛ ሌላ ነገር አይደለም። በተቻላችሁ መጠን ደረሰኝ አይደለም እንጠይቀው እህቶቻቸው ስለመሆናቸው ሁለቱ 14 ሚሊዮን ብር የተጠየቀባቸው ልጆች እህቶቻቸው ስለመሆናቸው ማስረጃ ያሳዩ። አይደለም እህት ሊኮን ይቀርና በምንም የማይገናኙ ሰዎች ናቸው የተባለው። እዛ ድረስ ነው። ከዚህ ቀደም እረፉ፣ እንዳትልኩ፣ ገንዘባችሁን እንዳትበሉ የማጭበርበሪያ ስልት ነው ብለናችሁ ነበረ። አልሰማም ብላችሁ እንትን ብላችኋል። እንግዲህ ያውላችሁ ጎረምሶቹ ኢለን የተዋህዶ ብለው ሁሉ ጊዜ ተሳደበ፣ ችግር የለውም። ያው መገለጫችሁ ሴትነት ስለሆነ ተሳደቡ። ያው ሴት አይደለም በነገራችን ላይ ወንድ ነው በሴት ፕሮፋይል የሚሳደበው። ያው ስናሳያችሁ ነበር ሌላም ቀንና እያልናችሁ ያለ ነው። በቃ አትሊስት መታከም መረዳት የሚችሉ ብዙ ሰዎች አሉ። ህዝቡ እነሱን ቢረዳ አደራ ምንላችሁ በእነዚህ በኩል ቲክታከርን በሚሉ በኦርቶዶክሳውያን በኩል 5 ሳንቲም እንዳትሰጡ። ቲክታከርን በሚሉ በኦርቶዶክሳውያን በኩል አሁንም ማስጠንቀቂያ እንንገራችሁ፣ 5 ሳንቲም እንዳትሰጡ። የወንጌል አማኞችን ነው የምላችሁ። ሌላ ከፈለክ እንደፈለክ መሆን ትችላላችሁ። ድራማ ነው የሚሰራው። ድራማ ታውቃላችሁ? ድራማ ነው የሚሰራው። ኢለን የተዋህዶ ሴት አይደለችም በነገራችን ላይ ወንድ ነው። ይሄ ጎረምሶቹ ናቸው የእነ ተመስገን ግሩፖች። ነግረናቸዋል እንዳትሰጡ። በጣም አደገኛ የማጭበርበር ስራ ውስጥ ነው ያሉት። ራሳችሁን ጠብቁ። ዛሬ ዲስከስ ልናደርግ የነበረው ይሄን ነው። በኢየሱስ ስም የሚሰበሰብ ንግድ፣ የኢየሱስ ስም እየተጠራ የሐዋርያቱ ስም እየተጠሩ የአባቶች ስም እየተጠራ ንግድ ላይ ናቸው። ቤተክርስቲያን ከጀርባ አቁመው እየሰማችሁ ነው አይደል? ሰሞኑን እየሰማችሁ እሪ እየተባለ እየተለቀሰ በየሚዲያ ምን እንደሚሰራጭ እያያችሁ ነው አይደል? እነዚህ ከቤተ ክርስቲያን ያጭበረበሩ ከእናንተ የሚምሩ ይመስላችኋል? ከእግዚአብሔር ያጭበረበረ ከሰው የሚምር ይመስላችኋል? የሚምር ይመስላችኋል? እወቁ፣ ከእንደነዚህ አይነት ሰዎች ራሳችሁን ጠብቁ። እነዚህ በወንጌል ስም በስሜ ይመጣሉ ያላቸው እነዚህ ነው። በስሜ ይመጣሉ፣ ስሙን እየጠሩ ስሙን ከበር አድርገው ላያቸው የበግ ለምድ ከለበሱ ውስጣቸው ግን ነጣቂ ተኩላ ከሆኑ ተጠንቀቁ ነው ያለው። ውስጣቸው ነጣቂ ተኩላዎች ናቸው። በቃ ከሴቶቹ ገንዘብ ይወስዳሉ፣ ከጥቅም ውጭ ያደርጓቸዋል፣ ጥሏቸው ይጠፋሉ። ኦርቶዶክስ ቤተ እምነት ውስጥ እዚህ ቲክታክ ላይ የነበረች ገንዘብ ያልተበላች ሴት አለች? ያላለቀሰች ደም እንባ ያላለቀሰች ሴት አለች? ንገሩን። ደም እንባ ያላለቀሰች ሴት አለች ወይ? አለች? ንገሩን እስቲ። አለች ደም እንባ ያላለቀሰች ሴት? የለችም። የምንጮኸውም ለዚህ ነው። አስሊ አንተ ወንድ ነህ። በቃ የሴት ፕሮፋይል ቀይሩ። የሴት በሴት ፕሮፋይል አትምጡ። እናንተ ሰዎች የእውነቴን ነው የምላችሁ እኮ ራሳቸውን ሁሉ ያጠፉ ሴቶች እኮ አሉ። ታመው ጸበል የገቡ በጣም ብዙ ሴቶች አሉ። ተዘርፈው እነማን ናቸው የሚያዘርፏቸው ስትሉ የተመለመሉ አደገኛ ሴቶች አሉ በመካከላቸው የተመለመሉ አደገኛ ሴቶች አሉ። ካምፓስ ላይ ምን ይደረጋል መሰላችሁ? ካምፓስ ላይፍ ላይ እኛ ፍሬሽር ላይ ሜን ካምፓስ ነበረንና በእኛ ጊዜ ትንሽ ካምፓስ ጥሩ አልነበረም እና ምን ይደረጋል መሰላችሁ? ሴቶችን የሚመለምሉት ሴቶች ናቸው። ምናልባት የምታውቁ ከሆነና ከመኪና የሚገራር መኪና ይዘው ሹገር ዳዲዎች ደጅ ይቆማሉ እና ድንግል ሴት ይላሉ። ይሄን ያህል ብር የሚደራደሩት እነማን መሰላችሁ? የሚደራደሩት በጣም በዚህ ስራ ኤክስፐርት የሆኑ ዩኒቨርሲቲ አካባቢ የሚኖሩ ሴቶች አሉ።
በዚህ ስራ ኤክስፐርት የሆኑ አድነው እንደምንም ብለው አውቀው ለ15 ቀን ለአንድ ወር የሚገራርም ስጦታ ይሰጧቸዋል። በቃ ያላምዷቸዋል ሴቶቹን። ምን ምስኪን ከቤት እንደመጡ እኮ ነው ምንም የማያውቁትን። ከዛስ ያለማምዷቸው ነው መጨረሻ ላይ ይዘዋቸው ይወጣሉ። ይሄን ሁሉ እኮ ነገር የሚያደርግልኝ እሱ ነው። እንዲህ ያቺ በቃ አይታ ማታውቀው ነገር ነው። ከዛ ነው ስላታል ይጋብዛቸዋል። ጠጥታ ማታውቀውን መጠጥ ከዛ በኋላ እንደፈለገ ይጫወትባትና ሌላ ድንግል ሴት ፈልግ ይላታል። ትመጣለች። ምንድነው ሴቶች የሚጠመዱት በሴቶች ነው። እኚህ እዚህ ቲክታክ ላይ የምታዩቸው ጎረምሶች በጠቅላላ ሴቶችን የሚያጠምዱት በሌላ እንዳይመስላችሁ። ወንዱ ሄዶ እነዚህ ገመዳፍ ናቸው። ምንም ማውራት እንኳን እኮ አይችሉም። እንደምታዩቸው ተብታቦች ናቸው። ሴቶች አሉ በጣም መዥገር የሆኑ ሴቶች፣ መዥገር የሆኑ እኛ ኦብቪየስ በጣም የምናውቃቸው ሴቶች አሉ። በነገራችን ላይ በስም ከዚህ ቀደም በስም ሁሉ እንጠራቸው ነበር። የሚታወቁ ሴቶች አሉ። ምንም የማይታወቁ ሴቶችን የእርቃን ፎቶ ሁሉ እያነሷቸው የሚልኩላቸው። እኛ ጋር የሚላኩ የእርቃን የራቁት ፎቶ ብታዩ ጉድ ነው የምትሉት። የእርቃን የራቁት ፎቶ ማን ናቸው የሚልኩት? እነዚሁ እገሌ እኮ በዚህ ፎቶ እገሌ ይዟት ነው ተብሎ የራቁት ፎቶ ይላካል። እባካችሁ እንዲህ በቃ ጉድ ታውቃላችሁ። አሁን እነዚህ ስታዋቸው መንፈሳዊ ይመስሏቸዋል አይደለ? ወዳጄ ሴጣን እንኳን እንደነዚህ ክፉ አይደለም። ሴጣን እንኳን እኔ እግዚአብሔርን እያልኩ ነው ማወራችሁ። እግዚአብሔርን ሰይጣን እንኳን እንደነዚህ ክፉ አይደለም። በጣም የሚገርማችሁ መረጃ የማስቀመጥ እኛ ችግር የለብንም። ወንዶቹን ምን ያደርጓቸዋል መሰላችሁ? በጣም ጎበዝ አገልጋይ ምናምን ወንዶች ከሆኑ እነዚህ አደገኛ ሴቶች ይላኩባቸዋል። እነዚህ አደገኛ ሴቶች ያወሯቸውና እዚህ መንፈስ በጣም ብዙ ኦርቶዶክሳን አገልጋይ የነበሩ ከዚህ ፕላትፎርም ላይ ጠፍተው ለምን የጠፉ ይመስላችኋል? ጉድ አድርጓቸው ማን ሴቶቹ ብትመጣ ዋ እየተባለ ፎቶውን ለእገሌት ለምትባል ቲክቶከር ማናት በጣም በዚህ የምትታወቀው አንደ ይቺ መሲ ብሪጅስቶን የምትባላለች እቺ ሮማኔ ኮልፌ አሉ። በቃ እንደዚህ ወንዶች አሉ እንደዚህ የአብስራ ምናምን የሚባሉ እንዲህ የሚዟዟሩ በገንዘብ የሴት ፎቶ ይዘው ገንዘብ የሚደራደሩ ለእገሌ እንትንሽን እንሰጥብሻለን፣ ለእገሌ እንዲህ እናረግብሻለን፣ ለእገሌ እንትንን እንሰጥብሃለን እየተባለ ፋክት ነው የምነግራችሁ። እዚህ ቲክታክ ላይ የሚደረግ ነው። በሃይማኖት ስም የተደራጁ ወንበዴዎች በቃ እንደምንም ብለው እነዚህ ሴቶች ይመጡ ይተሻሹ እንትን ይሉና አንዱ ለዙር ለምነው ደምን ባልቀሰው እንዲህ በቃ ለመጽሐፍ መግዣ ለእንትን ይሉና ገንዘብ ይልኩላቸዋል። እዛም በቃ እነዚህ በቃ ፖዚቲቭ ጥሩ ናቸው ምናምን እያሉ መቀበል ይጀምራሉ። በቃ መግባባት ይጀምራሉ ምናምን። ከዛ በኋላስ ምን ይጀምራል? ቀስ እየተባለ ሌላ ነገር ውስጥ ይከቷቸዋል። ከዛስ ምን ይደረጋል? ፕሮፋይላቸው መሰብሰብ ይጀምራል። ዲጋውት ማድረግ ይጀምራሉ። ብዙ አገልጋዮች ብዙ ቲክታክ ከኛ ጋር እንኳን የዛሬ 6-7 ዓመት የነበሩ ቲክታክ ላይ የነበሩ ኦርቶዶክስ አገልጋዮች አሁን ላይ ቲክታክ ላይ የለም። የዛሬ 2 ዓመት ተኩል ምናምን የነበሩ እና አካሉ ምናምን ናቸው እዚህ ቲክታክ ላይ ያሉት የሉም። የመጀመሪያዎቹ የሉም። በነገራችን ላይ የተወሰኑትን ልናወራቸውን ተመን ጉድ ሆነን ነው የሚሉት። በቃ አላወራህም፣ ቲክታክንም ዘግቻለሁ። ሁሉም ቲክታካቸውን ዘግተው በጣም የሚገራርሙ ልጆች፣ ጨዋ ልጆች፣ ለሰው የሚያዝኑ ከሚያለቅስ ጋር የሚያለቅሱ ልጆች። ስለዚህ እንትንን እንዲናረግባለ እንዲህ ከሚሆን ምንም ቢቀርብኝ እስከዚህ ምንም አይነት ሳንቲም አናገኝም ቢቀርብንስ እያሉ እኛ እኮ ሰው እናገዛለን እንዲህ እንውላለን ብለን መተን ነው። ቢቀርብኝስ እኔ ቤተሰቤ ከሚሸማቀቅ እኔ እንዲህ ከሚሆንብኝ ሁሉም እንዲህ እያሉ ጥለው የወጡት እንዲህ እያሉ ተዘጋጅተዋል። ለወንዶች የማፊያ የሆኑ ሴቶች ተዘጋጅተውላቸዋል። ለሴቶቹ ደግሞ ይኸው ጎረምሶቹ አሉ።
ደላላ ማለት ሴቶች ትንሽ ቻሌንጅ ያደርጓቸዋል። ቻሌንጅ ስለሚያደርጉ ብዙዎቹ ምስኪን ናቸው፣ ከቤት እንደወጡ ናቸው። ብዙ ጊዜ እንትን ያሉ ምንም የማያውቁ ምናምን አውሮፓና አሜሪካ ያሉ ብዙ ጊዜ እንትን ይሏቸዋል። ከሶስት ሴት ሶስቱንም ሴት አገባቸዋለሁ ብለው ሶስቱንም ሴት ገንዘብ ሜክ አድርጎ መኪና ገዝቶ የአረብ ሀገር ያሉ ሴቶች ኑ ብሏቸው ልክ ኢትዮጵያ ሲገቡ ሁለቱ ኢትዮጵያ ከገቡ በኋላ ስልኩን አጥፍቶባቸው ብልግናን የሰደባቸው አንዱ እዚሁ ጎረምሳ ከጎረምሶቹ ራሳቸውን ስተው ስቲል ጸበል ቦታ ነው ያሉት። አንዷ ገንዘብ ተዋጥቶላት ምን ብሎ ቁጭ ብላለች እዛ አረብ ሀገር ራሷን አታውቅም። እዚህ ቲክታክ ላይ ወጥቶ እንትን ቅጭል እያደረገ አሁን እንደውም ፖድካስት ሁሉ ከፍቷል። ይሄ ግለሰብ በሽምግልና ተይዞ ገንዘቡን እመልሳለሁ ብሏል፣ ሰርቼ እመልሳለሁ ብሏል። ግን እንዲህ እያደረገ መኪና ገዝቻለሁ ይላቸዋል አሉ። ይሄን የምላቸው እግዚአብሔርን በእነዚህ በእንትን ስም የተደራጁ እኚህ በሃይማኖት ስም የተደራጁ ጎረምሶች ናቸው የምላቸው። የእውነቴን ነው የምላቸው። ሰይጣን ታውቃላችሁ? ሰይጣን ናቸው። ለዛ ነው መተው ሴት ላኩ። እኔ አውቄ ማኒፑሌት አቃታቸው፣ ራሳቸው መጡ አቃታቸው። መጨረሻ ላይ ምንድን ነው ያሉት? እናስገድለዋለን፣ አደባባይ ላይ እናሰቅለዋለን። ፎከሩ። ፊት ለፊታቸው ላይ ቆሜ ቪዲዮ ስቀርጻቸው ነበር። የፎከሩትን ሰዎች ፊት ለፊታቸው ላይ ቆሜ ላይቭ ሳስተላልፋቸው ነበር። የት እንደሚያድሩ ምን ሲያረጉ እንደነበር ከየትኛዋ ሴት ጋር እንዳደሩ ሁሉ በውስጥ በኩል ነው ቴክስት ያረኩላቸው። በውስጥ በኩል ሴቷንም እዚህ ይሄ የወንጌል አማኞችን የምትሳደብ ሴት ስርዓት ያዥ ብላ አሁን ስርዓት ይዛለች። ከዚህ በኋላ አፍሽን እንዳከፍቺ እያንዳንዱ ነገር እጄ ላይ ነው አለ ያልኳት። በውስጥ መስመር ጽፌላታለሁ። ያው ጠፋች። እና ስርዓት ያዙ። በቃ በተቻላችሁ መጠን ራሳችሁን ጠብቁ። የእውነቴን ነው። ከነዚህ ሰዎች ጋር መንፈሳዊ የሚመስሏችሁ ሰዎች ካላችሁ ራሳችሁን ጠብቁ። በጣም ራሳችሁን ጠብቁ። የእውነቴን ነው የምላችሁ። ግሩፑ ማፊያዎችን የሚያስነቅ ግሩፕ ነው። ይሄ በጣም አደገኛ የሚባለውን ግሩፕ የሚያስነቅ ግሩፕ ነው ያላቸው። የሚገርማችሁ አውቆ ላይቭ ላይ መጥተው አብቀው ይሰዳደባሉ፣ ይጣል እንትን ይሉና በቃ ከዚያ በኋላ የእንትን ፕሮግራም ይሉና ያዘጋጃሉ ሳንቲም ሲፈልጉ። ከዛስ በዛ በኩል ያለ ለዚህ በዚህ በቃ እንዴት በነፍሳቸው እንደሚጫወቱባቸው የሆነ ሰዓት ላይ ሶፎንያስ ቤት የተደረገ እርቀት እዚህ ይላቸዋል። የሚገርማችሁ ሶፎንያስ ቤት እርቀት የተደረገው እንትን ምን ነበረ መሰላችሁ? ከዛ ሶፎንያስ ቤት ከመግባታቸው አስቀድሞ ሳምንት ላይ ቁጭ ብለው ጥሬ ስጋ ይበሉ ነበር፣ ውስኪ አውርደው። ሶስቱ ታረቁ የተባሉት ይሄን ጉዳቸውን ደግሞ እዛው ያሉ ሰዎች ፎቶ አንስተው ይልኩልናል። አልተጣሉም። ምንድነው በቃ የሆነ እንትን ይሉና ምናምን ይባባልና በቃ ተጣልተዋል እንዲህ ነው ሲባል በቃ ሁሉም ስለነቀባቸው ማንጋ ሄዱ መሰላችሁ? ሁሉም ሲነቃባቸው ፓስተር ሶፎንያስ ሞላልኝ ጋር ሄዱ። ሶፎንያስ ሞላልኝ ጋር እንግዲህ እነዚህ ሰዎች ኦርቶዶክስ ናቸው። የኦርቶዶክስ አገልጋይ ነን ብለው ነው እንትን የሚያምነው። ሶፎንያስ ሞላልኝ ጋር ሄደው ለእርቅ እግዚአብሔር ያሳያችሁ። ምንድነው ጨዋታው ስትሉ ወዳቸው አምላካቸው ክብራቸው ነውራቸው ነው። ሲጀመርም አልተጣሉም። ይሄ ጎረምሳው ቡድን እየወጣ መግለጫ ሲሰጥ ሲናገር የተጣሉ እንዳይመስላችሁ። ብዙዎቹ አዳማ ላይ እየሄዱ ነው ጫት እንኳን የሚቀሙት። ሺሻ ነው ምንድነው የሚባለው? አዳማ ላይ እየሄዱ ነው እንትን የሚሉት። የአዳማ ልጆች በጣም ታውቃቸዋላችሁ። ገስት ሃውስ ላይ በየሆቴሉ አዳማ ላይ በደንብ ታውቃላችሁ። አዳማ ልጆች ብዙ መረጃ ስትሰጡን ነበረ። አንድ ምን ሆነ መሰላችሁ? አንድ አባት ደወሉልኝና እዚህ ቲክታክ ላይ በጣም እንትን የሚሉት እና እገሌ የተባለ እኮ እዚህ ቦታ እንዲህ እያደረገ ነው እንዲህ ተባለ እና እንዲህ ያደርጉልኝ
አባ ዛሬ ነው እንደሚያዩት። እኛ እኮ ሲመጣ ቲክታክ ላይ ከጨፈራ ቤት ነው ይዘነው የመጣ ነው። እዚህ ቲክታክ መንፈሳዊ እንዲሆን መክረን ሰብከ ነው ይስተካከላል ያልነው ልጅ ነው እና ወደ ድሮ ህይወቱ ነው የተመለሰው። ድሮም አልመጣምም፣ አሁንም አልመጣም። አሁንም ቦታው ላይ ነው ያለው። እዚህ ሚዲያ ላይ ወጥቶ እየዋሻቸው ነው። እሱ ብቻ አይደለም ሙሉ ሁሉም ናቸው። እኔ እግዚአብሔር ነው የምላቸው፣ ሁሉም ናችሁ። ከአዲስ አበባ ተነስታችሁ ተሰብስባችሁ አዳማ የት እንደምትገናኙ ይታወቃል። ደብረ ዘይት የት እንደምትገናኙ ይታወቃል። የት እንደምትገናኙ ከነ ሆቴላችሁ እና ብታርፉ ይሻላል። እረፉ እና አትሳደቡ። እሺ እነዚህ ናቸው። ሲጀመርም ይሄ ሰው ቢያቅ በቤተክርስቲያን ውስጥ ይሄ ሰው አልፎ ቢሆን ኖሮ በጣም ብዙ የፕሮቴስታንት መዝሙሮች በከበሩ ተዘምረዋል ኦርቶዶክስ ቤት። እንደውም እንንገራችሁ መዝሙርና ምስጢራዊ ይዘቱ ስንማር ለመጀመሪያ ጊዜ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ተማሪዎች መዝሙር የሰጧቸው የመካኒሳ ቤተክርስቲያን ዘማሪያን ናቸው። አማርኛ መዝሙር የሰጧቸው አታውቁም አይደለ? እንንገራችሁ። ለዛ እኮ ነው ቲክታክ ላይ መታችሁ ነው እናንተ ምንም የምታውቁት ነገር የለምላችሁ። ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማርኛ መዝሙር አይታወቅም ነበር። የግዕዝ መዝሙራት ነበሩ። ይሄን የምንነግራችሁ ፋክት ስለሆነ ነው። ሂዱና መዝሙርና ምስጢራዊ ይዘቱ ሂዱና መጽሐፉን ገዝታችሁ አንብቡ፣ አሊያም ግቡና ሰንበት ትምህርት ቤት ቁጭ ብላችሁ አንብቡ። አማርኛ መዝሙርን የሰጧቸው የመካኒሳ የመጀመሪያዋ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአዲስ አበባው አጥባ የመካኒሳ ቸርች ናት። አማርኛ መዝሙር የሰጠቻችሁ በጠቅላላ የመካኒሳ ቸርች ዝማሪዎች ናቸው የድሮ መዝሙራት። እወቁ። ኦኬ ስሙ። ይሄንንም ስንላችሁ ይሄ መዝሙር መች ተዘመረ እንድትሉ ይሄን ካልባረከኝ አለቅህም አምላኬ ነህ ለዘላለም ጌታዬ ነህ ለዘላለም። የገብረ አምላክ መዝሙር። ገብረ አምላክ የማንን መዝሙር ነው የዘመረው ስትሉ የዘማሪ ደረጀ ከበደ በደርግ ጊዜ የተዘመረ ዝማሬ። ስንት ዓመተ ምህረት ላይ ተዘመረ? 2001 ምናምን አይደል? እኛ ህፃናት ትንሽ ልጆች ነበርን የዛኔ። ሙሉ ነው የገብረ አምላክን ዝማሬ አውቀው ነበር በቃሌ። ገብረ አምላክ እኔ እኮ አንዳንድ ጊዜ ምን አለ መሰላችሁ ሰውን ከማጥላላታችሁ በፊት መጀመሪያ የቤተ እምነታችሁን ትምህርት ወቁ። ሰውን ከማጥላላታችሁ በፊት ይሄን ነው እያልናችሁ ያለን። የኦርቶዶክስን ዝማሬ ወንጌል አማኞች ዘመሩ እንዲያደረጉ እንዲሆኑ እውነትህን ነው። የማንን ዝማሬ ነበር ድሮ ስትዘምር የከረምከው? መቼ ነው አማርኛ ዝማሬ ኦርቶዶክስ ቤተክርስቲያን መዘመር የጀመረችው? ታውቃለህ? ግን ታሪኩን አታውቅም። መቼ አማርኛ መዝሙር ምክንያቱም አልተማራችሁም። ከዛ ነው ተማሩ። ተው ብዙ ነገር እያወቀን ዝም ያልነው እዛ ቤት ምንም እንደማታውቁ ስለምናውቅ ነው። ሙሉ አገልግሎቷም ዝማሬዋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግዕዝ ነው። እንደውም አማርኛ መዝሙር ሲዘመር ጉድ ተብሎ ነበረ። ጉድ ቤተክርስቲያን አማርኛ መዝሙር አይዘመርም ተብሎ ታውቃላችሁ? ይሄን ታሪክ ታውቃላችሁ ወይ? መዝሙር እያለ ነው። ይቅርታ
ብሉቱዝ ላጥፋ። ይሄውላችሁ ይሄ ለመጠላላት አንዱ አንዱን እንትን ለማለት እንዲህ አይደለም። ግን አሁን እየፈላችሁ ያላችሁ ቲክቶዶክሶች ስርዓት እንድትይዙ ነው። ተማሩ፣ እወቁ። እሺ ስድብ እውቀት አይሆንም። ስድብ የሚያደርጓችሁ እንደነዚህ ሰዎች ነው፣ እንደነዚህ ልጆች ስድብ እንዲህ ነው የሚያደርጋችሁ። እንደነዚህ ልጅ ነው የሚያደርጓችሁ። ቲሽ ትል ካላት በኋላ መዝሙሩ አይደል የቀጠለው? ኢለን የተዋህዶ በቃ እያዘንኩ አንተ ባለጌ ስለሆንክ በቃ እኛ ብሎክ ላድርግ ሂድና እዛ ጎረምሶቹ ቤት እንትን ማለት ትችላለህ። እንደውም ሚውት ለምን አላረግም? ለምን ብሎክ እናደርጋለን? ቁጭ ብለህ ስማ እንጂ በሌላ አካውንት መታ አሁን ትቀጥላለህ ስድብህን። በነገራችን ላይ በሴት ስም በጠቅላላ ያሉ በጠቅላላ ወንዶች ናቸው። እሺ በጠቅላላ ተመልከቱ። አሁን አዲስ አካውንት መጣ። አይታችሁ ሰምታችሁ ማታውቁ ነው። ይሄ እንግዲህ ለሳንቲም ብሎ ነው ሃይማኖቱን የቀየረው፣ ለገንዘብ ብሎ እንደሄደ ሌላ ነገር አይደለም። ገንዘብ መስራት ውስጥ ነው የገባው። ገንዘብ መስራት ውስጥ እንደሄደ ከዚያ ምን አለ መጣና ለምንድን ነው እኛ ብሎክ የምናደርግህ? አሁን በሌላ አካውንት ሌላ ስታንድ ባይ አካውንትን ይዘና። ምክንያቱም እውነትን አትቋቋሟትም። ስሟት፣ እውነትን በደንብ ስሟት። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አማርኛ መዝሙርን ቀጥታ የመጀመሪያ አማርኛ መዝሙርን የተቀበሉት ሰንበት ተማሪዎች ከመካኒሳ ቸርች ነው። የመካነ ኢየሱስ ቤተክርስቲያን ናት አማርኛ መዝሙራትን ለሰንበት ተማሪዎቹ የሰጠችው። ይኸው እየመረራችሁ አጡት። እየመረራችሁ ሂዱና ተማሩ። ግቡና ቁጭ ብላችሁ ተማሩ። አታውቁም፣ በቃ ቤተክርስቲያኗን አታውቁም፣ ምን እንደምትል አታውቁም። የምሬን እኮ ነው የምላችሁ። ተው እንትን አትብላችሁ፣ ሚዩት አድርጓቸው፣ ዝም ብላችሁ እንዳትወልቋቸው። በቃ ዛሬ የምስራችን በቃ ይሄ ሁሉ እውነት በቃ እንትን ስለሚመስላቸው እኮ ነው። አንደኛ የምትባለው የኛ አንደኛ ይሄ በሽታ ነው በነገራችን ላይ። እና እባካችሁ ራሳችሁን እወቁ። እሺ ራሳችሁን እወቁ። አትሳደቡ። የወንጌል አማኙ ዘመረ ብለህ አትንጫጫ። ድብና አድርጎ ይዘምር። ድብና አድርጌ ይዘምራለሁ። የኛ መዝሙር የሰው እንትን እንዴ ማነው ለአንተ መዝሙር እየሸጥክ መዝሙርህን የኛ መዝሙር ትላለህ እንዴ? እግዚአብሔር እኮ ድንጋይም ያናግራል። የበለዓም አህያን አናግሯል እኮ። ድብና አድርጋችሁ ዘምሩ። የኛ ምናምን ሲሉ ሲጀመር አማርኛ መዝሙር የኛ መሆኑን ታውቃላችሁ ብላችሁ ጠይቁ፣ ንገሯቸው። ሲጀመር ያሬዳዊ ስልተ ምት ላይ የሚወርቅ ዝማሬ አላችሁ እንዴ? ያሬዳዊ ዜማ ነው አይደል እንትን የምትሉት እንዴ? ቤቴ አንቺ ሆዬ አምባሰልን አይደል እንዴ እንዳለ መዝሙራችሁ አለ እንዴ? ያሬዳዊ እስኪ ያሬዳዊ የኪነ ጥበብ ራሱ ያሬዳዊ ኖታ ላይ አያርፍም። ተው በእናታችሁ እናንተ ብዙ ሚስጥር እንዳወራ እንዳታረጉኝ። እሺ አሰራይ ይቀጥል። ሰላም ላንተ ይሁን ወንድም አለም። በጣም ደስ ይላል እውነት የምታረሳቸው ርዕሶች እንደው በጣም እንዴት እግዚአብሔር እንዳበሰለህ እንዴት እንዳስተማረህ በጣም ክብሩን እግዚአብሔር ወሰደ። ለማንኛውም
በዚህ ርዕስ እኔ እንደ ኦርቶዶክሳውያን አንዳንድ ኦርቶዶክሳውያን እንደው እንዲህ መዝሙርን ዘመሩ ይቅርታ ሚውት አድርጉ። ኦኬ። እና በጣም የሚያሳፍር ነገር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዜማዋ የሚታወቅ ነው። ያሬዳዊው ዜማ ግዕዝ፣ እዝል፣ አራራ ይባላል። ሶስት አይነት ዜማዎች ነው ያሉት። ድምጼን እየሰማሁት ነው። ይቅርታ የማከማን ነው። ሚውት ያለ ሚውትማ ሚውት አታንሱ ውስጥ ያለ። ኦኬ። እሺ። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታወቅበት የራሷ የሆነ ዜማዋ እሺ፣ ዝም ብዬ ልቀጥል እንግዲህ ይስተካከላል መሰለኝ። አዎ ቀጥል። እኔ ጋር መሰለኝ። እስኪ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትታወቅበት የራሷ ዜማዋ የራሷ ኢንዲጂነስ የሆነው ሶስት አይነት ዜማዎች ነው ያሉት። እነሱም የየራሳቸው የተለያዩ ናቸው። አንድ አይነት እንኳን አይደሉም። ግዕዝ በግዕዝ ወራትም አላቸው። በወራትም ተከፋፍለው የሚደረጉ ለምሳሌ የግዕዝ ወራት አሁን ለምሳሌ በእዝል ነው። ቀጥሎ ግዕዝ ይገባል። እንደዛ እያለ አራራ የሚል የየራሱ ወራት አላቸው እና በዚህ አይነት ዜማ የዜማ ጫጫ ስልት ነው የሚጮኸው እና ሲጀመር ያንን ዜማ አብሮ ያላደገ ሰው ሊጮኸውም አይችልም። አንድ የሰንበት ተማሪ እኮ በጣም ነው የሚያሳዝነኝ እውነት እንደ ሊቃውንትንም አለማወቅ ነው። ምን ያህል ልፋት እንዳለ ምን ያህል ድካም እንዳለ በዜማ ትምህርቱ በጩኸቱ ላይ ያለውን ነገር አለመረዳት ነው እና ያንን ዜማ አምጥተው ያሬዳዊ ነው ይላሉ። የያሬዳዊ ዜማን እንግዲህ አንድ የሰንበት ተማሪ ሲጮኸው እንግዲህ አስቡት ማለት ነው። ምንም ዝም ብሎ የእናቱን ሽሮ ሲበላ የኖረ ምንም አንድም ቀን ውሻ ያልጮህበት አንድም የቤተ ክርስቲያን ትምህርት ገብቶ ያላየ አንድ የሰንበት ተማሪ ትናንትና ተነስቶ ያሬዳዊውን ዜማ ሲጮኸው እንግዲህ አስቡት ማለት ነው። ፈጽሞ ሊሆንም አይችል። ፈጽሞ በጭንቅ ሊያዝ ይሄ ወዝ አለው፣ አጫጫህ አለው፣ ስልት አለውና ይሄንን ሊለምደው የማይችለው አንድ ዘርፌ ከበደ መታ ያንን ዜማ ስትጮኸው እንግዲህ ሴቱም ወንዱም ሲጮኸው ማለት ነው። እንግዲህ አስቡት። እንዲህ ብለው የራሳቸውን እንትና ከፍ አደረግን ብለው ደግሞ የራሳቸውን ሊቃውንት ለስንት ዘመናት ተምረው እዛ የሚደርሱበትን ነገር መልሰው ደግሞ ያውድሙታል ማለት ነውና ይሄ በጣም ፈጽሞ ስህተት ነው። ያሬዳዊ ዜማ በኢትዮጵያ ኦርቶዶክስ ቤተክርስቲያን አለ። ያ ደግሞ ቀኔ ማህሌቱ ላይ ቅዳሴው ላይ ብቻ ነው ያለ። መዋሲቱ ላይ ዝማሬ መዋሲቱ ላይ እንደሱ ነው ያለ። ድጓ ጾመ ድጓ ላይ ነው ያለ እንጂ ምዕራፉ ላይ ነው ያለ የሌሊት ትምህርቱ ማለት ነው። እሱ ጋር ነው እንጂ ያለ። ከዛ በተረፈ የሰንበት ተማሪው ሊረዳው የሚችለው አንዳችም ዜማ የለም። አንድም ዜማ የለም። እንኳን እንደዚህ ዝም ብሎ አንድ ጊዜ ተዘምሮ ከዛም ደግሞ ጴንጤውም አንስቶ የሚዘምረው ማንም ሰው የሚዘምረው እሱ ያንቺ ወዬ ያው የኢትዮጵያ ዜማዎች ነው እንጂ የሚሆነው እነ ትዝታ እነ ባቲ እና አምባሰል ናቸው እንጂ በጭራሽ ይሄንን ዜማ ሊያዜመው የሚችል የለም። እና በጣም ያሬዳዊ ዜማ እያሉ በጣም ብዙ ቀን ሲጮሁ ነበርና ይሄ ደግሞ ፈጽሞ ስህተት ነው። የሰንበት ትምህርቱ መቼ ነው የተጀመረው? ከማን የመጣው? እራሱ እኮ የሰንበት ትምህርት ነው የሚሉት። የሰንበት ትምህርት ሰንበት መቼ ናት? በኢትዮጵያ ኦርቶዶክስ ቤተክርስቲያን በሁላችንም የሚታወቀው እሁድ ነው። እሁድ ሲጀመር በቅዳሴ ሰዓት ከቅዳሴ ኋላስ የሰንበት አይማሩም። ታዲያ ለምንድን ነው የሰንበት ያለ? ሰንዴ ስኩል የሚለውን ቀጥታ የመካነ ኢየሱስን የሚሽነሪዎች ይዘውት የመጡትን ቀጥታ ነው የተረከቡት ከነ ምናምኑ ከጀርመን ቤተክርስቲያን ማለት ነው። እና ይሄንን ወስደው ከነ አሰራሩ ሳይቀር እንዴት እንደሆነ ሳይቀር ወስደው ነው እንትን ያደረጉት። የሰንበት ትምህርቱም የተወሰደው ከመካነ ኢየሱስ ነው። ዜማውም የተወሰደው ከመካነ ኢየሱስ ነው። በመጀመሪያ የተዘመው ዜማ በአኮርዲዮን ነው። አኮርዲዮን የኢትዮጵያ የዜማ መሳሪያ አይደለም። አኮርዲዮን የሚባለው አኮርዲዮ ከየት ነው የመጣ ሲባል ከምዕራባውያን ሚሽነሪዎች ናቸው ይዘውት የመጡት። እሱን ነው ቀጥታ ቅድስተ ሥላሴ ቤተክርስቲያን የመጀመሪያው ዜማ መርጌታ ፀሐይ የሚባሉት ያዜሙበት በአኮርዲዮ ማለት ነው። በፒያኖ ማለት ነው። በእንደሱ ነው። ፒያኖ የኢትዮጵያ የዜማ መሳሪያ አይደለም። ከበሮ፣ ጸናጽል፣ መቋሚያ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን መገልገያ የአምልኮ መገልገያዋ ማለት ነው። ያን ግን ቀጥታ ከዛ የመጣ ስለሆነ እንዳለ ነው ከነ መሳሪያው ነው የገባው እና ይሄንን ከኛ ወስደው ግን የራሳቸው የማድረግ ይሄ በቃ እኛ አንደኛ ነን ርትዕት ቅድስት ኩላዊት የሚል ፉከራ ይሄ የትምክት ፉከራ ስለሚናገሩበት ትውልዱ ሁሉ ወደ ኋላ ማሰብ አይችልም። በቃ በዛው በተቀደደለት ቦይ ብቻ ነው የሚራመደው ማለት ነውና እንደው ከየት መጣ ይሄኛ እንኳን እኔ በጣም የሚገርመኝ ሊቃውንቱ ራሱ ጸጥ ነው የሚሉ እንዲህ ሲባል እየሰሙ እያወቁ ይላሉ። በእርግጥ
የላቸውም አቅምም የላቸውም ያው ነው ማለት። ስለዚህ እንደዚህ አይነት ሁኔታ ከወንጌላውያን አማኞች የተወረሰ ነው፣ ቀጥታ ነው የተወረሰው። የሰንበት ትምህርቱ አሰራሩ ሳይቀር አደረጃጀቱ ሳይቀር የቤተ ክርስቲያኒቱ አይደለም። ለዚህ ነው እኮ በመጀመሪያ አካባቢ የነበሩት የሰንበት ተማሪዎች አብዛኞቹ ጴንጤ የሆኑት ማለት ነው። እያንዳንዱ ብትጠይቁ መጀመሪያ ሰንበት ተማሪ ነበርኩ ነው የሚል ትላልቅ አባቶችን ብትጠይቁ ማለት ነው። ምክንያቱም ቀጥታ ከጀርመን የተኮረጀ ነበር። የተኮረጀውን እዚህ መጥቶ ኢንዲጂነስ ለማድረግ ብዙ ጊዜ ፈይቷል። አሁን ምናልባት የተጨማመረበት ነገር ሊኖር ይችላል። ለምን የሰንበት ትምህርት ቤቱ የእውነትም የቤተ ክርስቲያኒቱ እንዳልሆነ የምታውቁት ገጠር ቤተ ክርስቲያን ላይ እስኪ ሂድና ክፈት። በኔ ጎጃም ሰው ነኝ። በጎጃም እስቲ ገጠር ቤተ ክርስቲያን እስኪ አንድ የሰንበት ተማሪ እስቲ ክፈት ገጠሩ ላይ ገበሬው በዱላ ነው አናትን እየፈነከተ የሚያባረር እንዴ ለየምንድን ምን በቃ 8ኛው ሺ ደረሰ 9ኛው ሺ ነው የሚል በቃ እንደዛ ነው የሚል ገበሬው። ምክንያቱም የራሱ አይደለም። የቤተ ክርስቲያኒቱ ደግሞ ኢንዲጂነስ ነገር የራሱ የሆነ ነገር የሚገኘው በገጠሪቱ ቤተ ክርስቲያን ነው። አዲስ አበባ አይደለም። አዲስ አበባ የቅርብ ከተማ ናት ሲጀመር እና በገጠሪቷ ነው ትክክለኛው የቤተ ክርስቲያን እውነተኛው መልኳ ያለው ማለት ነው። እና በዛ ደግሞ የሰንበት ትምህርት የለም፣ እንደ አይነት የለም። በገጠር ላይ ሂዱ፣ ታላላቅ አድባራት ላይ ሂዱ። አሁን ወደ ከተማው የተጠጉት አካባቢ አስፋልቱን ይዛችሁ ታገኙ ትችላላችሁ። ከአስፋልት ትንሽ ኪሎ ሜትር 10 ኪሎ ሜትር ገባ ብትል የለም የሰንበት ትምህርት። ምክንያቱም የቤተክርስቲያኒቱ አይደለማ ገና እየተላመደ ያለ ነገር ነው። እንጭጭ ነው ገና 1962 ዓመተ ምህረት ነው የተቋቋመው። የራሱ የመጀመሪያው ሂድና ቅድስተ ሥላሴ ኮሌጅ ላይ የሰንበት ትምህርቱ ማደራጃና እንትን ታሪክን ተመልከት አለ በትክክለኛ መቼ እንደተቋቋመ ማለት ነው። ስለዚህ እሱን ማየት ይቻላል። ከቤተ ክርስቲያኒቱ ግን ከኛ ወስደው ፈጽመው እኛን ደግሞ በቃ ሁሉን ከነሱ የምንወስድ ሁሉ ከነሱ በቃ ያው መቋሚያውን ወሰዱት፣ ያው ዜማችንን ወሰዱት፣ ያው እንደዚህ ሲሉ በጣም የሚያሳፍረው በእውነት እኛ እንደ ሾርት ሚሞሪ ማለት በቃ ይሄ የሚገልጠን ከሆነ አላውቅም። እና ለማንኛውም ይሄ ርዕስ በጣም እውነተኛና ትክክለኛ ርዕስ ነው። ማንም ሊሞግት አይችልም። እኔም በዚህ ርዕስ ገብቼ አውቃለሁ። በፓስተር ሶፊ የሚባል ቤት ገብቼ ኑ ሞግቱኝ እስኪ እውነትም የሰንበት ትምህርት ቤቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዜማ ነው ካላችሁ ኑ በዜማ ሞግቱ ብያቸው አውቃለሁ። ምክንያቱም አንድን ዜማ ብየለት ያ ዜማ እስኪ ከየት ምልክቱ ምንድነው፣ ረክረኩ ምንድነው፣ ድፋቱ ጭረቱ ምንድነው፣ ድርሱ ምንድነው ብዬ ጠይቀዋለሁ። በጭራሽ ሊመልስ አይችልም በጭራሽ። እና ለማንኛውም ይሄን ይመስላል። እንደው ይሄን እንድናገር ሳየው በጣም ደስ ስላለኝ ነው። እውነት መነገር አለበት፣ በድፍረት ነው መነገር ያለበት። እውነት ነው የሚያወጣ እውነት ነው። እስከ ድረስ በውሸት ተለባብሶ እስከ መቼ ድረስ በውሸት ትምክህት ሰው እንዴት ይኖራል? ዝም ብሎ እንዴት ሰው ይኮፈሳል? እና ይሄንን ነገር በጣም አጠንክሮ ማወቅ እናንተ ኦርቶዶክሳውያን በደንብ ነገ ታሪክ ይገልጠዋል። አሁን የሸፋፈናችሁት አሁን የኛ ነው የምትሉት ነገር ነገ ታሪክ ሲመለከተው ይገልጠዋል፣ ታፍሩበታላችሁ። ስለዚህ ቆም ብሎ ማሰቡ በጣም መልካም ነገር ነው። ዜማውም የተወሰደው ከኛ ነው፣ የሰንበት ትምህርት ቤቱም የተወሰደው ከኛ ነው፣ ከማንም አይደለም። ማለትም ከኛ ከመካነ ኢየሱስ ነው የተወሰደው። የመጀመሪያ ግንኙነትም የነበራቸው ከኦርቶዶክስ ቤተክርስቲያን ጋር መካነ ኢየሱስ ስለነበረች ከሷ ነው የተወሰደው ቀጥታ ማለት ነው። ይሄን ለማለት ነው። አመሰግናለሁ። ሰሙ ራክ እንዴ ሰሙ ይሰማል? ማይክ ሚዩት አድርጌ እያወራሁ ነው እንጂ ይሰማል። ማይክ ሚዩት አድርጌው ነው። ይቅርታ ቀደመ ድምጽ ስለነበረ። ባረክ እንዴ በጣም ጸጋዬ ይዛል። ወደ ስራ ላይ ስለሆነ በጣም አመሰግናለሁ ስለሰጠኝ ድል። ጌታ ኢየሱስ ክርስቶስ አብዝቶ ይባርክ። እንዲህ ጊዜ ሳገኝ በጣም አብሬ አገልግሎትን ሳፖርት አደርጋለሁ። ጸጋ ይብዛል። አሜን አሜን አሜን። በነገራችን ላይ በጣም ግልጽ እንዲሆን መዝሙር ሰሙት ዘፈንን በመዝሙር መልክ በእግዚአብሔር ስም ከሰማን ከርመናል። ለምሳሌ እያሳየናችሁ እንሂድ እንዲሁ እስኪ እንድታውቁት ለምንፈልግ ነው።